ይህ ለእናንተ ትልቅ መልእክቴ ነው ማለት ነው። እንዳትሸወዱ ፈልጌ ነው። መታችሁ ቶሎ ብላችሁ ይህንን ነገር እንድታረጉት እፈልጋለሁኝ። ወላሂ እኔ ከአረብ ሀገር ከመጣሁ በኋላ እስካሁን ተሸውጃለሁ ብዬ ያሰብኩት አሁን በዚህ ሰዓት ነው ማለት ነው። አሁን ወስኜ ምን እንደምሰራ አውቀዋለሁ ማለት ነው። በጣም አዋጭ ነው። ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ይሄንን ቪዲዮ ማድረጋችሁን እንዳትረሱ ሀባይቢ። ወዳችኋለሁኝ። ስለምታበረታቱኝ ስለምታግዙኝ በጣም ነው የማመሰግነው። አሁንም እገዛችሁ አይለየኝ እላለሁኝ። የመዳም ቅመሞች የሀገሬ ልጆች ዛሬ በትልቅ ጉዳይ በትልቅ መልእክት መጥቻለሁኝ። ይህንን መልእክቴን እስከ መጨረሻው እንድትሰሙት እፈልጋለሁኝ። መጨረሻውን ሰምታችሁ አይታችሁ ኮምቱ ማለት ነው። ውድ የሀገሬ ልጆች የዛሬው መልእክቴ ምንድን ነው? ሀገር ስንገባ ምን እንስራ፣ ምን ያዋጣናል የሚለውን ነገር ልነግራችሁ መጥቻለሁ ማለት ነው። እንግዲህ አሁን ሰዓት ላይ በከተማም በገጠርም እንዳየሁት ከሆነ አዋጭ ነገር ምንድነው? በጣም ቀላል ነው ማለት ነው። ብዙ ነገር ሳይፈጅባችሁ ብዙ ድካም ሳይኖረው በትንሽ ነገር የሚለወጡበትን እያየሁ ነው ማለት ነው። ከተማም ሆነው ራሱ ጠባብ ቤት ኑሯቸው ጠባብ ቦታ ኑሯቸው ሳይቸጋገሩ እንትን እያሉ ነው ማለት ነው፣ እየተለወጡ ነው። እሱ ምንድነው እንግዲህ ሀባይቢ ፍየል እና ዶሮ ነው ማለት ነው። ፍየል አሁን እንደ ከብት ያን ያህል የሚበላ ብዙ ነገር አይፈልጉም። የተወሰነ ፍሩሽካም ሆነ በቆሎ ትገዙላችኋላችሁ፣ የጫት ቅጠል እሱን ነገር ትገዛላችሁ። እሱ በጣም በጣም አዋጭ ነው ማለት ነው። በአሁኑ ሰዓት ከብት ከማድለብ ፍየል ማድለብ ይበልጣል ማለት ነው። ብዙ ልፋት የላቸውም። በስዳጅ ወቅት ወደ የሚሰማሩበት ይሰማራሉ። የተወሰነ ነገር በልተው ቤት ይገባሉ ማለት ነው። ከብት ከሆነሳ ብዙ ነገር ይጠይቃል ማለት ነው። በቃ ጭድ መኖር አለበት፣ ድርቆ መኖር አለበት፣ ሳር መኖር አለበት፣ ብዙ ነገር ማለት ነው። ያንኑም ብዙ ልፋት ተወስዶበት ማለት ነው። እና ፍየል ከሆነ ግን ወላሂ እኔ እንዳየሁት ከሆነ ብዙ ሰው በአሁኑ ሰዓት ከተማ እያረቡ ነው ያሉት ማለት ነው። ከተማ የመንግስት ሰራተኛ ሆነው ራሱ ፍየል የሚያረቡ አሉ። ለምን? ጥቅሙን ስላወቁት ማለት ነው፣ ለውጡን ስላዩት። እና የተወሰነ ነገር ነው የሚፈልጉት፣ ብዙ ነገር አይፈልጉም። ያንን በላ አድርገው ነገ ጧት ስትወስዱት ብዙ ገንዘብ ያወጣሉ ማለት ነው። ከዛ አንድ የገዛችሁትን ከሁለት ደግሞ ወደ 3 እያላችሁ በዛ ነገር ጥሩ ነገር ማግኘት ይቻላል ማለት ነው። እና ሌላ ነገር አትሰቡ። አብዛኛው አረብ ሀገር የተሰደርን እህት ወንድሞች የምናስበው ምንድነው? የሆነ ወደ ሱቅ ነገር ቡቲክ፣ የሆነ ልብስ ቤት፣ ጫማ ቤት ምናምን እንደዚህ ሸቀጣ ሸቀጥ እንደዚህ ነው የምናስበው ብዬ አስባለሁኝ አንዳንድ ጊዜ ማለት ነው። እሱ ነገር እኔ እንዳየሁት እንደሰማሁት ከሆነ በቀን 20 ብር ብቻ ሽጠው የሚውሉ አሉ ማለት ነው። እሱ ነገር ደግሞ በቀን 20 ብር 25 ብር ተሽጣ ያቸውም እንግዲህ አጋጣሚ ማለት ነው። ምን ተሰርቶ ነው? በዛ ላይ ኪራይ አለ፣ ምን አለ እሱን ሲያስቡት ያንን እየተው ወደዚህኛው የሚገለበጡ አሉ ማለት ነው። ሌላው ነገር ምንድነው ደግሞ ዶሮ። ወላሂ እኔ ከአረብ ሀገር ከመጣሁ በኋላ እስካሁን ተሸውጃለሁ ብዬ ያሰብኩት አሁን በዚህ ሰዓት ነው ማለት ነው። እስካሁን አርጌው በሆነ ስንት ትርፋማ ሆን ነበረ፣ ውጤታማ ሆን ነበር ብዬ ገና አሁን ነው የነቃሁት ማለት ነው። ከአሁን በላይ ግን አረገዋለሁ ብዬ ወስኛለሁ። እሱም ምንድነው? ዶሮ እርባታ። በተለይ ግቢ ካለን ማለት ነው፣ ሰፋ ያለ ግቢ ካለ እዛ ዶሮአችንን አሁን ዶሮ የሚሸጠው የፈረንጅ እንቁላል ዶሮ ትናንሾቹ 300 ብር
400 ብር ይሸጣሉ ማለት ነው። እነሱን አሁን ወደ 4000 5000 ብር አውጥተን ብንገዛ ቀለባቸው በቆሎ ነው፣ ስንዴ በቆሎ ፉርሽካ ነገር ያን ያህል ብዙ እንትን አይሉም ማለት ነው። እኔ አንዲት ሰው ያየሁት አለ 100 ዶሮ አርብታ ከ100 ዶሮ በቀን 100 እንቁላል ትለቅማለች ማለት ነው። ለዘመድ ሰጥታ ቤቷ እንደፈለገች ተጠቅማ በወር 8000 ብር ታተርፋለች ማለት ነው። በወር 8000 ብር እንቁላሏን እንግዲህ ብዙ ነገር አድርጋ ማለት ነው። እንቁላሏን እየወሰደች ታስረክባለች እና ብዙ ድካም የላቸውም። በአንድ ጊዜ እንኳን መግዛት ባንችል ዛሬ 2-3 ዶሮ ደግሞ በሳምንት 2 ዶሮ እንደዚህ እያል እየገዛን ግቢያችን በሽቦ አድርገን እንትን ብንላቸው ጠብቁና ይሉ እንደዚህ አላቀሱብን የለ ምን የለ በጣም ውጤት አላቸው። እኔ በጣም እስከ ዛሬ ድረስ ተሸውጃለሁ ብዬ ነው አሁን ላይ እንትን ያልኩት ማለት ነው። ብዙ ሰው ይለይ ነበረ፣ ግን እኔ ያው እስካሁን ቤቴም ገብቼ በስራ ስላልኖርኩኝ ያው እዚህም እዛም እያልኩ ስለሆነ አልወሰንኩም ማለት ነው። ግን አሁን ወስኜ ምን እንደምሰራ አውቀዋለሁ ማለት ነው። በጣም አዋጭ ነው ወላሂ ላዚም። ገበያ ራሱ ብታው እንቁላል አንድ እንቁላል ስንት ነው የሚሸጠው? 20 ብር ነው። እንዳውም ከዛ በላይ ሆኗል እየተባለ ነው። አንድ እንቁላል 20 ብር ከተሸጠ ራሳቸውን ምግባቸውን ችለው ለእናንተ ጥሩ ትርፋማና ውጤት ታገኛላችሁ ማለት ነው። ሌላው ነገር ግን በጣም የሚከብድ ነገር ነው ማለት ነው። ገዙኝ አልገዙኝ ብላችሁ በቃ የቤት ኪራይ የተከራየነው ደረሰ አልደረሰ ብላችሁ አስባችሁ በቃ አንዳንድ ጊዜ እኮ ሱቁ ራሱ ተከፍቶ ምንም ነገር ሳይሸጥ የሚሆንበት ሰዓት አለ ማለት ነው። የዛ ጊዜ እንግዲህ የቤቱ ኪራይ በየቀኑ እየጨመረ ነው የሚሄደው። ከዛ ትርፉና ወረቱ አለየም ማለት ነው እና ኪሳራ ይበዛል። ግን እንደዚህ አንዳንድ ጊዜ እናቴ ራሱ ምን ትለኛለች፣ እስካሁን እኮ 3-4 ዶሮ ገዝተሽ በሆነ ገጠር እንኳን እኛ ጋር ሆነው በሆነ እንዴት ውጤታማ ትሆን ነበር ትለኛለች ማለት ነው። ለምን እንቁላላቸውን እንኳን እየሸኩኝ በእንቁላሉ ሌላ ዶሮ መተካት እችላለሁ። አያችሁ፣ እንቁላሉን ሽጣችሁ ሌላ ዶሮ መግዛት ትችላላችሁ ማለት ነው። እና ከአረብ ሀገር ስትመለሱ ውጤታማ የሚያደርጋችሁ ትልቁ ጉዳይ ይህ ገበያ ነው ማለት ነው። ሀባይቦቼ ይህ ለእናንተ ትልቅ መልእክቴ ነው ማለት ነው። እንዳትሸወዱ ፈልጌ ነው። መታችሁ ቶሎ ብላችሁ ይህንን ነገር እንድታርጉት እፈልጋለሁኝ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ። ደህና ሁኑልኝ በያላችሁበት፣ አላህ ይጠብቃችሁ። ሁሉንም ነገር አሰባችሁበት አላህ ያደርሳችሁ እላችኋለሁኝ። ባይ ባይ።